በኢትዮጵያ ውስጥ እያሽቆለቆለ የመጣው የነጻ ፕሬስ እንቅስቃሴም ሐሳብን በነጻ የመግለጽ መብት ከአጣብቂኝ ውስጥ መግባቱ ያሰጋው ሲፒጄ በአማራ ክልል ከዘለቀው የጸጥታ መደፍረስ፣ ግጭትም፣ ጦርነትም አለመረጋጋት ጋር በተያያዘ በስፋት ዘግቡ የቆዩት ጋዜጠኞች ላለፉት 3 ዓመታት በላይ በእስራት ላይ የሚገኙት ጋዜጠኛ ጎበዜም ሲሳይ፣ ጋዜጠኛ መስከረም አበራም፣ ጋዜጠኛ ገነት አስማማው እናም ጋዜጠኛ ዳዊት በጋሻው በኢትዮጵያ መንግስት ባለስልጣናት በቀረበባቸው የሽብርተኝነት ወንጀል ተከሰው የሞት ወይም የእድሜ ልክ እስራት ሊፈረድባቸው የሚችል በመሆኑ የፍርድ ቤቱ ሂደት ዓለም አቀፋዊ ደረጃውን የጠበቀ በገለልተኛነትና በፍትሃዊነት እንዲታይ ሲፒጄም ሰሞኑን ጥሪ አቀርበዋል። የአማራ ድምጽ ጋዜጠኛ የሆነው ጎበዜም ሲሳይ ግንቦት 2015 ዓ.ም ከጎረቤት ጅቡቲ ውስጥ በቁጥጥር ስር ውሎ ግልጽ ባልሆነ ሁኔታም ለኢትዮጵያ መንግስትም ተላልፎ መሰጠቱን የኢትዮ ንቃት መስራች ጋዜጠኛ መስከረም አበራም፣ የኛ ሚዲያም ዘጋቢም ገነት አስማማውና የ4 ኪሎ ሚዲያ አዘጋጅ ጋዜጠኛ ዳዊት ባለፈው መጋቢት 25 እስከ ሚያዝያ 5 2015 ዓ.ም ባሉት ቀናት ውስጥ የኢትዮጵያ መገናኛ ብዙሃን ባለስልጣን መቀመጫቸውን በኢትዮጵያ ላደረጉ 3 የሮይተርስ የዜና አገልግሎት ጋዜጠኞች የሥራ ፈቃዳቸውን ከማደስ መቆጠቡን በአዲስ አበባ ከተማ ባለፈው የካቲት ወይም በፈረንጆቹ ፌብሩዋሪ 14 እስከ ፌብሩዋሪ 15 2026 ኤሮፓ አቆጣጠር በተካሄደው 39ኛው የአፍሪካ ህብረት ዓመታዊ የመሪዎች ስብሰባን ለመዘገብ ፈቃድ የተሰጠው የሮይተርስ የዜና አገልግሎት ዘጋቢ ፈቃድ መነጠቁን በወቅቱ አስታውቋል። የኢትዮጵያ መገናኛ ብዙሃን ባለስልጣን ውሳኔ ሮይተርስ በኢትዮ ሱዳን ጉዳይ ባቀረበው መረጃ ጋር የተያዘ ስለመሆኑ ወይም ሌላ ገፊ ምክንያት ስለመኖሩ በውል አልገለጸም። ይሁን እንጂ ሮይተርስ የዜና አገልግሎት ከናይሮቢ ከሎንዶንና ከካይሮ ያጠናቀረው የምርመራ ዘገባው የመንግስት ባለስልጣናትን ማስቆጣቱ በእጅ አዙር ይገልጻል ብሎም እንደሚያምንም አስታውቋል። ዋና ቢሮም በእንግሊዝ ሎንዶን ከተማ ያደረገው ሮይተርስ የዜና አገልግሎት ባወጣው መግለጫ በጋዜጠኞቹ ላይ የተወሰደው እርምጃን በቅርበት እንደሚመረምረው ዘገባዎቹም ሁሌም በኢትዮጵያ ውስጥ ከጥቂት ወራት በኋላ ይካሄዳል ተብሎ በሚጠበቀው 7ኛው ዙር ብሔራዊ ምርጫ ዋዜማ ላይ አገር በቀል የሆኑና ዓለም አቀፍ ተደራሽነት ያላቸው የመገናኛ ብዙሃን ሳይቀሩም ፍቃዳቸው እየታገደ መታየቱ ኢትዮጵያ ቀደም ሲል አሽቀንጥራ ሄደዋለች ወደ ተባለው አምባገነናዊ ስርዓት ዳግም እየገባች ነው የሚል ብርቱ ወቀሳም አስተናግዷል። ዓለም አቀፉ የሰብአዊ መብት ጥበቃም ተቋም በእንግሊዝኛው ምህጻረ ቃል ሂውማን ራይትስ ዎች በትላንትና ዕለት ባወጣው መግለጫ በኢትዮጵያ ውስጥ ከ3 ወራት በኋላ እንደሚካሄድ የቀን ቀጠሮ የተያዘለት አገር አቀፍ ምርጫ መጣሁም ደረስኩ እያለ ባለበት በዚህ ወቅት የኢትዮጵያ መገናኛ ብዙሃን ባለስልጣን በኢትዮጵያ ውስጥ በህጋዊ መንገድ ለሚንቀሳቀሰው ህጋዊ ፍቃድ የተሰጠው በበይነ መረብ የሚሰራጨው አዲስ ስታንዳርድ መጽሔት የሥራ ፍቃዱ መሰረዙ በኢትዮጵያ ውስጥ ከሚዲያ ኢንዱስትሪ ላለመውጣት ከሚንገዳገዱ በጣት ከሚቆጠሩ የግል ሚዲያዎችም ድምጻቸውን የመዝጋት እርምጃ አካል ተደርጎ ይቆጠራል ብሎታል። የሂውማን ራይትስ ዎች የአፍሪካ ቀንድ ተጠሪ የሆኑት ላቲታ ባደር ባቀረቡትም የተቃውሞ መግለጫ በፈረንጆቹ አቆጣጠር በ2011 በኢትዮጵያ በህጋዊ መንገድ የተቋቋመው በአማርኛ በኦሮምኛና በእንግሊዝኛ ቋንቋዎች የሚሰራጨው አዲስ ስታንዳርድ የበይነ መረብ መጽሔት ለሚዲያ ባለሙያዎች ከባድና አስቸጋሪ በሆነው የኢትዮጵያ ሰማይ ስር ጥልቅና አንገብጋቢ የሆኑ ጉዳዮችን ማቅረቡ ከመንግስት በኩል በመጽሔቱ አዘጋጆች ተደጋጋሚ የማስፈራራት የእስራት እርምጃዎችም አስተናግዷል። ለአብነት ያህል በሰሜኑ የኢትዮጵያ ደም አፋሳሽ ጦርነት መጀመሪያ በፈረንጆቹ ህዳር 2020 ላይ የመጽሔቱ ዋና አዘጋጅ ለእስራት መጽሔቱም ሆነ ቢሆን ለአጭር ጊዜያት ለመታገድ ባለፈው ዓመት በወርሃ ሚያዝያ ወይም አፕሪል 2025 የመጽሔቱ ቢሮ ለመበርበር 3 የመጽሔቱ አባላት ለእስራት መዳረጋቸውን የሂውማን ራይትስ ዎች ተወካዩም አስታውቀዋል። አዲስ ስታንዳርድ መጽሔት ፈጽሞታል ያለውን የሥነ ምግባር ግድፈትን በመረጃና በማስረጃ ያላስደገፈው የኢትዮጵያ ሚዲያ ባለስልጣን መጽሔቱ በተደጋጋሚ ጊዜያት የኢትዮጵያ ሚዲያ ሥነ ምግባርና የኢትዮጵያ ህጎችን የሚጣረሱ ዘገባዎችን አሰራጭቷል ሲል ወቅሷል። የመጽሔቱ ዋና አዘጋጅ ዮናስም ከድር ለተለያዩ መገናኛ ብዙሃን በሰጠው ምላሽ በሚዲያም ተቋማት የሥራ ፍቃድ የሚሰጠውና የሚከለክለው መንግስታዊ የኢትዮጵያ መገናኛ ብዙሃን ባለስልጣን የተለያዩ እርምጃዎችን ከመውሰዱ በፊት
ለአዲስ ስታንዳርድ መጽሔት ዝግጅት ክፍል አንድም ጊዜ የማስጠንቀቂያ ደብዳቤ አላከም። በመጽሔቱ ላይም የቀረበው ውንጀላ ፍጹም ሐሰተኛ መሆኑን በመግለጽ መጽሔቱ የቀረበበትን ውንጀላ እና እገዳም በተመለከተ አግባብነት ያለው የህጋዊ መንገዶችን ለመከተል እያጤነ መሆኑን ጋዜጠኛ ዮናስም አስታውቋል። ካለፈው ዓመት ጀምሮ መንግስት በግል ሚዲያ ዘርፍ ላይ የተለያዩ እርምጃዎችን በስፋትም እየወሰደ እንደሚገኝ የገለጸው ሂውማን ራይትስ ዎች የኢትዮጵያ የጸጥታ ኃይሎች በርካታ ጋዜጠኞችን ማሰራቸው፣ አያሌም ፕሮፌሽናል የሚዲያ ክህሎትም ያላቸው ጠቃሚ መረጃዎችን የሚያሰራጩ የሚዲያ ባለሙያዎች የዚህ የመንግስታዊ ዱላም ሰለባዎች መሆናቸውን ጋዜጠኞችም እና የሚዲያ ተቋማት የሙያ ፈቃዳቸውና ተቋማቸውን ከሙያው እንዲርቁ ጫና እየደረሰባቸው ይገኛልም ብሏል። ባለፈው ታህሳስ ወር በ9 የጀርመን ራዲዮ ጋዜጠኞች ላይ ጊዜያዊ የእገዳ እርምጃ የወሰደው የኢትዮጵያ መገናኛ ብዙሃን ባለስልጣን ለሰባቱ የዶቼ ቬሌ ጋዜጠኞች የሥራ ፍቃድ በማደስ ነገር ግን በሰሜን ኢትዮጵያ በትግራይ ክልልና በአማራ ክልል የተካሄደውን እና እየተካሄደ የሚገኘውን ጦርነትንና ውጥረትን ሽፋን ለሰጡ ከአማራና ከትግራይ ክልሎች ለራዲዮ ጣቢያው የሚዘግቡ ሁለት ጋዜጠኞች የሥራ ፍቃዳቸው በቋሚነት መታገዱን ተከትሎ የራዲዮ ጣቢያው ቅሬታውን ገልጿል። ጉዳዩንም በኢትዮጵያ የሕግ አግባብ እንደሚፈትሸው የራዲዮ ጣቢያው የቅሬታ አቋሙን ገልጿልም ብሏል። የኢትዮጵያ መገናኛ ብዙሃን ባለስልጣን ሌላኛው የቅጣት ዱላውን ካሳረፈባቸው የሚዲያ ተቋማት መካከል ባለፈው ጥር 2018 ዓ.ም የዋዜማ ራዲዮን የሥራ ፍቃድ መሰረዙን ማስታወቁ ይገኝበታል። የባለስልጣን መስሪያ ቤቱ ለእርምጃው ግልጽ ማብራሪያና ምክንያትም ባለመግለጽ የዋዜማ ሬዲዮ የአገርን ጥቅምና አደጋ ላይ በመጣል ለጋዜጠኝነት ስነ ምግባር ባለማክበር ወንጀልም ከሶታል። የራዲዮ ጣቢያው በወቅቱ በሰጠው አጭር ምላሽ በራዲዮ ጣቢያው ላይ የተወሰደው እርምጃ በምንም መልኩ በማንኛውም መመዘኛም ትክክል አለመሆኑን እንደሚያምን የኢትዮጵያ መገናኛ ብዙሃን ባለስልጣን ባቀረበው ክስና በወሰደው እርምጃም ዙሪያ የኢትዮጵያ ሚዲያም ለሚከታተሉ ተደራሲዎች፣ ታዛቢዎችና ባለሙያዎች የህሊና ፍርድ እንተዋለን በማለትም በወቅቱ ተቃውሞንም አሰምቷል። ኢትዮጵያም ለሱዳን ተቃዋሚ ቡድን በእንግሊዝኛው ምህጻረ ቃል RSF በምዕራብ ግዛቷም ቤንሻንጉል ጉሙዝ ክልል ውስጥ ሚስጥራዊ የስልጠና ማዕከልም ከፍታለች። እርምጃው ኢትዮጵያ በሱዳን የእርስ በርስ ጦርነት ላይ ቤንዚል እያርከፈከፈች ቀጥተኛም ተሳትፎ ለመሆኗም አመላካች ነው በማለት ሮይተርስ የዜና አገልግሎት ለጉዳዩ ቅርበት አላቸው ያላቸውን የኢትዮጵያን ከፍተኛ ባለስልጣናትን ጨምሮ 8 ባለስልጣናት መረጃዎችን አድርሰውኛል ሲል መዘገቡም ይታወሳል። ሮይተርስ የዜና አገልግሎት በዚህ የምርመራ ዘገባው ከኢትዮጵያ የደህንነት ሰራተኞችም ተገኝቷል ባለው የውስጥ ማስታወሻ የዲፕሎማቲክም ኮሙኒኬዎች መሰረት በቤንሻንጉል ጉሙዝ ክልል ተቋቁሟል ያለውን የወታደራዊ ካምፕ ለሱዳን የፈጥኖ ደራሽ ታጣቂ ቡድን RSF ወታደራዊ ስልጠናና የሎጂስቲክ ድጋፍ መስጫም ይውላል። ከዚህም የወታደራዊ ካምፕ ጀርባ የተባበሩት አረብ ኤሚሬት እጆችም እንዳሉበት ይታመናል ብሏል። በሮይተርስ ዘገባ ላይ ስሟም የተጠቀሰው የተባበሩት አረብ ኤሚሬት ዜናውን ወዲያውኑ ያስተባበለች ሲሆን ኢትዮጵያም በበኩሏም ማስተባበያም ሆነ አስተያየትም ከመስጠትም ተቆጥባለች። ባለፈው የካቲት ወይም ፌብሩዋሪ 10 2026 የቀረበው የሮይተርስ የዜና ዘገባ አካባቢና ዓለም አቀፋዊ ትኩረት በሳበ ማግስት የኢትዮጵያ መገናኛ ብዙሃን ባለስልጣን መቀመጫቸውን በኢትዮጵያ ላደረጉ 3 የሮይተርስ የዜና አገልግሎት ጋዜጠኞች የሥራ ፈቃዳቸውን ከማደስ መቆጠቡን በአዲስ አበባ ከተማ ባለፈው የካቲት ወይም በፈረንጆቹ ፌብሩዋሪ 14 እስከ ፌብሩዋሪ 15 2026 የአውሮፓ አቆጣጠር በተካሄደው 39ኛው የአፍሪካ ህብረት ዓመታዊ የመሪዎች ስብሰባን ለመዘገብ ፍቃድ የተሰጠው የሮይተርስ የዜና አገልግሎት ዘጋቢ ፍቃድ መነጠቁን በወቅቱም አስታውቋል። የኢትዮጵያ የመገናኛ ብዙሃን ባለስልጣን ውሳኔ ሮይተርስ በኢትዮ ሱዳን ጉዳይ ባቀረበው መረጃ ጋር የተያዘ ስለመሆኑ ወይም ሌላ ገፊ ምክንያት ስለመኖሩ በውል አልገለጸም። ይሁን እንጂ ሮይተርስ የዜና አገልግሎት ከናይሮቢ ከሎንዶንና ከካይሮ ያጠናቀረው የምርመራ ዘገባው የመንግስት ባለስልጣናትን ማስቆጣቱ በእጅ አዙር
ዙር ይገልጻል ብሎም እንደሚያምንም አስታውቋል። ዋና ቢሮውን በእንግሊዝ ሎንዶን ከተማ ያደረገው ሮይተርስ የዜና አገልግሎት ባወጣው መግለጫ በጋዜጠኞቹ ላይ የተወሰደው እርምጃን በቅርበት እንደሚመረምረው፣ ዘገባዎቹም ሁሌም ነፃ፣ ገለልተኛና አስተማማኝነት ያላቸው መሆኑን እንደሚቀጥልና የሮይተርስም የዜና አገልግሎት በኢትዮጵያ ጉዳይም እንደዚሁም በተመሳሳይ የሙያ ስነ ምግባር እንደሚቀጥል ሮይተርስ በወቅቱ በመግለጫው ላይም ጠቅሷል። የሮይተርስ የዜና አገልግሎት ዘገባና በባልደረቦቹ ላይ የተወሰደው የፍቃድም ነጠቃም መገጣጠሙን የተመለከተው ለጋዜጠኞች መብትም የሚሟገተው ኮሚቲ ፎር ፕሮቴክሽን ኦፍ ጆርናሊስት ባወጣው መግለጫ በሮይተርስም ጋዜጠኞች ላይ የተወሰደው እርምጃ በኢትዮጵያ ውስጥ እያገረሸ የመጣው በዓለም አቀፍ መገናኛ ብዙሃንና አገር በቀል ሚዲያዎች ላይ የሚሰነዘረው የማዋከብና የተጽዕኖ መፍጠር አሰራር ነጸብራቅም አካል ነው። የኢትዮጵያ መንግስት ባለስልጣናት በሮይተርስ የዜና አገልግሎት እና በሌሎችም የግል ሚዲያዎች ላይ የጣሉት የፍቃድ አለማደስ እርምጃ በአስቸኳይ ሊያነሱም ይገባል። ወሳኝ የሆኑ ጋዜጠኞች በኢትዮጵያ ውስጥ ስጋትም ተደርጎ የሚቀርበው እሳቤም ይቆም በማለት የሲፒጄ የአፍሪካ አህጉር ተጠሪ ሙቲኪ ሙሞ የተቃውሞ አዘል ጥሪያቸውን አሰምተዋል። የኢትዮጵያ መገናኛ ብዙሃን ባለስልጣን በአዲስ ስታንዳርድ የበይነ መረብ መጽሔት ለብሔራዊ ጥቅምና ለሚዲያ ህግም ተገዢ አይደለም በማለት የወሰደው እርምጃን በተመለከተ ሲፒጄ ከትላንት በስቲያ ባወጣው መግለጫ እርምጃው የህግ የበላይነትን ማስከበርም ሳይሆን ግልጽ ባልሆነ ባለው ብሔራዊ ጥቅምና የሚዲያ ጥሰትም ሽፋን በኢትዮጵያ ውስጥ የሚንቀሳቀሱ የሚዲያ ባለሙያዎችን የመቅጣትና የማሸማቀቅ አካል ነው። በኢትዮጵያ ውስጥ ከ2011 የአውሮፓ አቆጣጠር ጀምሮ ሲንቀሳቀስ የቆየው አዲስ ስታንዳርድ መጽሔት አባላቱ በኢትዮጵያ ውስጥ የተለያዩ ወከባዎችና እስራቶችም ሲፈጸምባቸው ቆይቷል። ይህም እርምጃ በአስቸኳይ ቆሞ ጋዜጠኞቹ ስራቸውን በነጻነትም እንዲያከናውኑ ሊፈቀድላቸው ይገባል የሚል ጥሪ ያቀረቡት ሲፒጄም የአፍሪካ ዳይሬክተር አንጀሊያ ኳቴሊያ ለኢትዮጵያ ሚዲያ ባለስልጣን ላቀረቡት የኤሌክትሮኒክስ መልእክት ወይም የኢሜል ጥያቄ ከባለስልጣናቱ በኩል ለጊዜው አስተያየት አለመስጠቱን ሲፒጄም ገልጧል። በኢትዮጵያ ውስጥ እያሽቆለቆለ የመጣው የነጻ ፕሬስም እንቅስቃሴም ሐሳብን በነጻ የመግለጽ መብት ከአጣብቂኝ ውስጥ መግባቱ ያሰጋው ሲፒጄ በአማራ ክልል ከዘለቀው የጸጥታ መደፍረስም፣ ግጭትም፣ ጦርነትም፣ አለመረጋጋት ጋር በተያዘም በስፋትም ዘግቡ የቆዩትም ጋዜጠኞችም ላለፉትም 3 ዓመታት በላይ በእስራት ላይ የሚገኙት ጋዜጠኛ ጎበዜም ሲሳይ፣ ጋዜጠኛ መስከረም አበራም፣ ጋዜጠኛ ገነት አስማማው እናም ጋዜጠኛ ዳዊት በጋሻው በኢትዮጵያ መንግስት ባለስልጣናት በቀረበባቸው የሽብርተኝነት ወንጀል ተከሰው የሞት ወይም የዕድሜ ልክ እስራት ሊፈረድባቸው የሚችል በመሆኑ የፍርድ ቤቱ ሂደት ዓለም አቀፋዊ ደረጃውን የጠበቀ በገለልተኛነትና በፍትሃዊነት እንዲታይ ሲፒጄም ሰሞኑን ጥሪ አቀርበዋል። የአማራ ድምጽ ጋዜጠኛ የሆነው ጎበዜም ሲሳይ ግንቦት 2015 ዓ.ም ከጎረቤት ጅቡቲ ውስጥ በቁጥጥር ስር ውሎ ግልጽ ባልሆነ ሁኔታም ለኢትዮጵያ መንግስትም ተላልፎ መሰጠቱን የኢትዮ ንቃት መስራችም ጋዜጠኛ መስከረም አበራም፣ የኛ ሚዲያም ዘጋቢም ገነት አስማማውና የ4 ኪሎ ሚዲያም አዘጋጅም ጋዜጠኛ ዳዊት ባለፈው መጋቢት 25 እስከ ሚያዝያ 5 2015 ዓ.ም ባሉት ቀናት ውስጥ በቁጥጥር ስር መዋላቸውን ያወሳው ሲፒጄ የፌዴራል ከፍተኛ ፍርድ ቤት የካቲት 27 2017 ዓ.ም ወይም በፈረንጆቹ ፌብሩዋሪ 4 2025 አቃቤ ሕግ ያቀረበው ማስረጃ ጋዜጠኞቹን የሚያስከስስ ነው ብሎ በመወሰኑ ተከሳሾቹ በመጪው ግንቦት ወር የመከራከሪያ ምስክሮቻቸውን ያሰማሉም ተብሎ እንደሚጠበቅም ገልጾ ጋዜጠኞቹ ለረጅም ጊዜ በእስራት ላይ መቆየታቸውና የተመሰረተባቸውም ክስም ክብደትም በኢትዮጵያ የፕሬስ ነጻነትና በፍትህ ስርዓቱ ላይ ከፍተኛ ስጋትም እንደሚፈጥር የጋዜጠኞቹን ጥበቃ ኮሚቴም ሲፒጄም ገልጧል። በመሆኑም የኢትዮጵያ ባለስልጣናትም ዓለም አቀፍ የሰብአዊ መብት ድንጋጌዎችን ማክበር፣ ጋዜጠኞቹ የሚገባቸውን ፍትህ እንዲያገኙ እንዲያደርጉ ሲፒጄም በጥብቅም አሳስበዋል። ድምጽ አልባ ለሆኑ ወገኖችም ድምጽ በመሆን የሚያገለግሉ ጋዜጠኞችና ሚዲያዎችን በማዋከብ በማሰር ዘመቻው ከቅርብ ጊዜያት ወዲህ በስፋት የሚጠለጠለው የኢትዮጵያ መንግስት መቀመጫውን በአዲስ አበባ ያደረገችው የፈረንሳይ የዜና አገልግሎት ኤፍፒ ጋዜጠኛ ሰሞነኛ የፖለቲካ ወታደራዊ ትኩሳት ወደ ሚታይበት የሰሜን ኢትዮጵያ ክፍል ወደ ትግራይ ክልል ሽሬ ከተማ በመጓዝ ከአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ጣቢያ ያደረገችው የጉዞ እንቅስቃሴ ከኢትዮጵያ
የኢትዮጵያ የውጭ ጉዳይ ሚኒስትር ፍቃድ አላገኘሽም ተብላም ጉዟ መስተጓጎሉ ይህም እርምጃም በቅርቡ የወጣ ውስጣዊ መመሪያ ነው የሚል መረጃ ከቦሌ ዓለም አቀፍ አውሮፕላን ጣቢያም የደህንነት አባል መነገሩም ተዘግቧል። ዋና መስሪያ ቤቱም በፈረንሳይ ፓሪስ ከተማ ያደረገው ድንበር የለሹ የጋዜጠኞች መብት ተቋም በእንግሊዝኛው ሪፖርተር ዊዛውት ቦርደር ባወጣው መግለጫ ህጋዊ ፍቃድ የተሰጠው የኤፍፒ ጋዜጠኛ በኢትዮጵያ አየር መንገድ አማካኝነት ወደ ሰሜን ኢትዮጵያ እንዳይጓዝ ማገድ መረጃን በነጻነት የማግኘት መብት ላይ የተቃጣ የሰብአዊ መብት ጥሰት ነው። ይህ እርምጃ የኢትዮጵያ መንግስት በኢትዮጵያ ውስጥ የሚንቀሳቀሱ ዓለም አቀፍ መገናኛ ብዙሃን ላይ ከቅርብ ጊዜያት ወዲህ የተያዘው ጫናና ገደብ ተምሳሌት ነው በማለትም ብርቱ ተቃውሞን አሰምቷል። ዓለም አቀፉ ድንበር የለሽ የጋዜጠኞችም ተቋም አርኤስኤፍ ባለፈው ዓመት በ180 አገራት ላይ ባካሄደው ዓመታዊ ሐሳብን በነጻ የመግለጽ መብትም ግምገማ በዓለማችን ላይ የሚዲያ ነጻነት በእጅጉ ማሽቆልቆሉን በአማካኝ ሁሉም አገራት ከ55 ነጥብ በላይ ማሽቆልቆላቸውን ሁኔታውን በእጅጉም አሳሳቢ ነው ብሎታል። የምስራቅ አፍሪካ የፕሬስ ነጻነትን የተመለከተው አርኤስኤፍ ጎረቤት ኤርትራ 180ኛ፣ ሩዋንዳ 146ኛ፣ ኢትዮጵያ 145ኛ፣ ኡጋንዳ 143ኛ ደረጃ ላይ ያቀረባቸው የሰብአዊ መብት ተሟጋቹ በዚህ ዓመታዊ የፕሬስ ነጻነት አያያዝ እጅግ አደገኛ ወይም ቬሪ ሲሪየስ ደረጃ ውስጥ ተገብቷል በማለትም ስጋቱን ገልጧል። በበርካታ የዲሞክራሲ ስርዓት ተኮር ዘገባዎች እይታ በተለያዩ ሀገራት ውስጥ እንደ ጦርነት፣ ምርጫዎች የመሳሰሉ ጉዳዮችን ለመዘገብ የሚንቀሳቀሱ የሀገር ውስጥና ዓለም አቀፍ ጋዜጠኞች ጥሩ ገጠመኝ አይገጥማቸውም። ለዚህም ማሳያ ህጋዊ ፍቃድ የተሰጣቸው ጋዜጠኞችም ከቦታ ወደ ቦታም ተንቀሳቅሰው ለመዘገብ የመንግስታዊ ጫናዎችም ክልከላዎችም ሰለባዎች የመሆናቸው ጉዳይ በኢትዮጵያም በጥሩ ምሳሌነትም ቀርቧል። እንደ ፈረንጆቹ አቆጣጠር በ2021 በኢትዮጵያ ውስጥ የሚዲያ ምህዳሩን በስፋትም ነጻ ለማድረግ ወይም ሊበራል እንዲሆን ለጋዜጠኞች መብትም ህጋዊ ከለላም እንዲሰጥ ይደረጋል። ጋዜጠኞችም የመረጃዎችን ምንጭን እንዳይጠቅሱ የሚያደርግ ስም ማጥፋትን የሚኮንን የተባለ የሚዲያ ማሻሻያም ተግባራዊ ቢሆንም በተግባር ግን አዲሱ የተሻሻለው ህግ የጋዜጠኞች እስራትን፣ ወከባን አለመከላከሉ በአጠቃላይ ጋዜጠኞች መብታቸውን በነጻ እንዲተገብሩ እንከኖች መብዛታቸው ኢትዮጵያ ዳግም ወደ ጸረ ነጻ ፕሬስ አገርነት እየተሸጋገረች ለመሆኗ አመላካች ነው። በርካታ ጋዜጠኞችም አገራቸውን፣ ሙያቸውን፣ ቤተሰቦቻቸውን ጥለው ለመሰደድም ተገደዋልም ሲሉ የተለያዩ ዓለም አቀፍም የጋዜጠኞች መብት ተቋማትም ተቃውሟቸውን አሰምተዋል። እንደ ሪፖርተር ዊዛውት ቦርደር የቀደመ መረጃም በሰሜን ኢትዮጵያ አማራና ትግራይ ክልሎች ውስጥ ከተካሄደው እና ከቀጠለው ግጭትም ጦርነትና አለመረጋጋት ጋር በተያዘም ለመንግስት ውግንና አላሳዩም የተባሉ በርካታ ጋዜጠኞች አሸባሪነትን በማበረታታት ወንጀል ተጠርጥረው በበረሃማ የኢትዮጵያ ወታደራዊ ካምፖችም ሳይቀር ለመታሰርም ተገደዋል። ለዓለም አቀፍ መገናኛ ብዙሃን ጭምር የኢትዮጵያ ሰማይ መልካም አለመሆኑን የፈረንሳይ 24 ቲቪ እና ሌሞንድ ጋዜጠኛም ከኢትዮጵያ መባረር ወደ 15 የሚጠጉ የውጭ አገራት ሚዲያዎች በኢትዮጵያ ውስጥ እንዳይንቀሳቀሱ ባለፈው የፈረንጆቹ 2023 መታገዳቸውም አውስቶታል። ነጻ ፕሬስ በሌለበት ነጻ ምርጫ ማካሄድም እንዴት ይቻላል የሚለው ጥያቄ ዛሬም የበርካታ ኢትዮጵያን ዓለም አቀፍ የመገናኛ ብዙሃን መብት ተቋማቾችም ብርቱና ዋነኛው ጥያቄም ሆኗል። ለህብር ራዲዮ ለተጠናቀረው ታምሩ ገዳ ነኝ። ቸርን ሰንበት፣ መልካሙን ሁሉ ያሰማን።